ሰላም የተወደዳችሁ እንዴት ሰንብታችኋል? የስፖርት 365 ዝግጅታችንን ነው የምታደምጡት። የፕሪሚየር ሊጉን ዋንጫ ለማንሳት የሚደረገው ፉክክር በአርሰናልና በሲቲ መካከል ወደ ላቀ ምዕራፍ ተሸጋግሯል። አርሰናል ወይስ ማንቸስተር ሲቲ? ሚኬል አርቴታ ወይስ ፔፕ ጓርዲዮላ? ቀጣዮቹ ጨዋታዎች ምልክት ይሰጡናል። እናንተ ምን ትላላችሁ? በዚህ ፕሮግራም ማን የተሻለ እድል አለው የሚለውን ለማየት እንሞክራለን። አብራችሁኝ እንድትሆኑ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ደግሞ ምስጋና እጅግ የላቀ ነው። እያንዳንዱ ጨዋታ የዋንጫው ፉክክር ላይ የተለየ ትርጉም አለው። በተለይ ደግሞ ከዚህ በኋላ የሚደረጉት ጨዋታዎች እያንዳንዱ ጎል የዋንጫውን አቅጣጫ የመወሰን አቅም አለው። የአንዱን ማሸነፍ፣ የሌላው ደግሞ ባቻ ውጤት ጨዋታ ማጠናቀቅ ከዚህ በኋላ በቀሩት መርሃ ግብሮች ትልቅ ትርጉም ይኖረዋል። አርሰናል ተሳክቶለት ዋንጫውን የሚያሸንፍ ከሆነ ለዓመታት የለፉት ወጣት ተጫዋቾቹና ይህንን ሂደት እመኑት ብሎ በዚህ ሂደት ውስጥ እነዚህን ተጫዋቾች ያስገዛው አሰልጣኝ እና ተጫዋቾቹ የድካም ፍሬ የልፋታቸው ውጤት ይሆናል። ማንቸስተር ሲቲ ደግሞ የሚያሸንፍ ከሆነ የበላይነቱ ማረጋገጫ የፔፕ ጓርዲዮላ መሸኛ ተደርጎ ሊወሰድ ይችላል። ለማንኛውም ግን እንደው ጫናው ሁለቱ ክለብ ደጋፊዎችና ተጫዋቾች ላይ የተለያየ እንኳን ቢሆን ከድጋፍ አንጻር ካየ ነው በየስቴዲየሙ በየፐቦቻቸው መኖሪያ ቤቶቻቸውን ሳይቀር እነዚህ ደጋፊዎች በስሜት ውጣ ውረድ ውስጥ እነዚህን ጨዋታዎች ያደርጋሉ ወይ ደግሞ እንደዚህ ባለው ውጥረት ውስጥ ነው ጨዋታዎቹ የሚደረጉት። የሌጋሲ ጉዳይ ነው። መጨረሻ ላይ ማን ስሜቱን ተቆጣጥሮ ዋንጫውን ያሸንፋል፣ ማን ጫናውን ተቆጣጥሮ ዋንጫውን መውሰድ ይችላል የሚለው ነው ትልቁ ጥያቄ። እንግዲህ አሁን የመጨረሻው ምዕራፍ ላይ ደርሰናል እና የፕሪሚየር ሊግ ፉክክር እንደዚህ ባለ ምዕራፍ ሲገኝ የሁለቱም ቡድኖች ደጋፊዎች እና ደግሞ ተጫዋቾችና አሰልጣኞች የልብ ምት በእጅጉ ከፍ ብሎ ይሰማል። ይሄ የእግር ኳስ ውበት ነው። ሁለት ትልልቅ ቡድኖች ለአንድ ዋንጫ የሚፋለሙበት፣ ምንም ስህተት እንዳይሰሩ የሚጠበቅበት፣ አንድ ስህተት ከተሰራ ዋንጫው የዋንጫው አቅጣጫ የዋንጫው ጉዞ መልኩን ሊቀይር የሚችልበት ነው። ስለዚህ በጥንቃቄ የሚደረጉ ጨዋታዎች ናቸው እና አሁን በእንግሊዝ የሚደረጉ ጨዋታዎችን በሁለቱ ቡድኖች መካከል ካየን ከጨዋታ በፊትና ከጨዋታ በኋላ በሚሰጡ አስተያየቶች በተጫዋቾች የስሜት ከፍታና ዝቅታ በጣም በተለያየ መንገድ አየሩ እጅግ የታመቀ ለመተንፈስ ከባድ እንደሆነ እንረዳለን። እያንዳንዱ የፊሽካ ድምፅ ጮክ ብሎ ይሰማል። እያንዳንዱ ጎል ረጅም ርቀት ያስተጋባል። የካቲት ወር መጨረሻ ላይ ሊሆን ይችላል ያለ ነው። ግን ደግሞ ደጋፊው በጣም በተለየ መንገድ ብዙሃን መገናኛዎችም ከፍ ባለ ትኩረት እነዚህን ጨዋታዎች ያዋቸዋል። ስቴዲየም መግባት ያልቻሉ ሰዎች መኪናዎቻቸው ውስጥ፣ በየቤቶቻቸው፣ በየአቅጣጫው ሬዲዮ ከፍተው ማን አሸነፈ፣ ማናቸው ወጣ፣ ማን ተሸነፈ የሚለውን ለመከታተል ይሞክራሉ። ስቴዲየሞቻቸው ውስጥ ጨዋታ እየተደረገ በተመሳሳይ ሰዓት የሚደረጉ ጨዋታዎችን ወይ ደግሞ እንደ አስቀድሞ የተደረጉ ጨዋታዎችን ውጤት ለማየት ወይ ደግሞ ወደ ስቴዲየም መግባት ያልቻሉ ሰዎች ስልኮቻቸውን ሪፍሬሽ እያደረጉ ደረጃው ላይ ስላለው ከፍታና ዝቅታ መውጣትና መውረድ ለማየት ይሞክራሉ። የአርሰናል የሊጉ መሪ ነው። ከበስተጀርባቸው ግን የማንቸስተር ሲቲ ትንፋሽ ለአርሰናል ተጫዋቾች፣ ደጋፊዎችና አሰልጣኝ በሚገባ የሚሰማ አይነት ነው እና በቀሩት ጨዋታዎች ሁለቱ ቡድኖች ቅድም እንዳልኩት ስህተት ሳይሰሩ ለፍጹምነት በቀረበ ፐርፎርማንስ መጓዝ ይጠበቅባቸዋል። እንግዲህ ለወራት የደከሙበት በታክቲክ አሰልጣኞች ብዙ የለፉበት በጥቅሉ በውድድር ዘመኑ ሁሉ ደፋ ቀና ያሉበት ነገር በየ90 ደቂቃው ጨዋታ ከዚህ በኋላ ባሉ አጋጣሚዎች ይወሰናል። ለዚህ ነው ይሄ ስሜትን የመቆጣጠር ራስን የመግዛት ውጤት ነው ከዚህ በኋላ በጣም ወሳኝ የሚሆነው የምንለው። ታክቲክ ዋጋ የለውም እያልን አይደለም። አሰልጣኞች በእነዚህ ጨዋታዎች እንደው ስሜትን ከመቆጣጠር ወይ ደግሞ ራስን ከመግዛት ጋር ብቻ ተጫዋቾቻቸውን ይመራሉ እያልንም አይደለም። ግን ደግሞ እንደው የመጡበት መሰረታዊ ነገር አለና የመጡበትን ነገር ይዘው እስከ መጨረሻው እንኳን ቢቀጥሉ ከታክቲካዊ ጉዳዮች ባለፈ እንዳልኩት ስሜትን የመቆጣጠር ራስን የመግዛት ነገሮችን በሚገባ የማስተዳደር ውጤት ነው ከዚህ በኋላ ትልቅ ዋጋ የሚኖረው። አርሰናል መሪ ነው። መምራት ግን በራሱ ራሱን የቻለ ጫና አለው።
በእርግጥ አርሰናል እንደ ከዚህ ቀደሙ ከኋላ የሚከተል ምናምን ነገር አለመሆኑ ለደጋፊው የሚሰጠው የልብ ልብ ስሜት ሊኖር ይችላል። አሁን ከፊት ነው አርሰናል የሚመራው እና እዚህ ቡድን ውስጥ እንደው በሆኑ አጋጣሚዎች የሚታይ መንገራገጭ እንኳን ቢኖር የተለየ ማቹሪቲ የተለየ ብስለት ይታያል። በፍሌር ጨዋታዎችን ከማሸነፍ ይልቅ ጨዋታዎችን መቆጣጠር ወደሚል ማቹሪቲ እንደ ቡድን ከአሰልጣኙ ጋር አድገዋል። ምንም እንኳ ደጋፊው ጥያቄ ቢያነሳ ጥሩ ሳይጫወቱ ማሸነፍ፣ መጥፎ ሆኖ ማሸነፍ፣ ደስ ከማይል አጋጣሚ ጎል ማስቆጠርና ማሸነፍ፣ በኦን ጎል ማሸነፍ፣ በሴት ፒስ ጎል ማሸነፍ የአርሰናል መልክ ሆኗል። ይሄ ማቹሪቲው አንድ አካል ነው፣ የመለዋወጥ አንድ አካል ነው። ጨዋታዎችን እንዴት ዝግ ማድረግ እንዳለበት፣ የአንድ ጎል መሪነት እንዴት ማስጠበቅ እንዳለበት በውድድር ዘመኑ ርዝማኔ ከሆነ የምንመዝነው አርሰናል በሚገባ አውቋል ወይ ደግሞ በዚህ በስሏል። እርግጥ ነው የቅርብ ጊዜውን የወልቭስ ጨዋታ ወይ ደግሞ አንዳንድ አጋጣሚዎችን አንስተው ደጋፊዎች እንዲህ 2-0 እንኳን መርተን ይህንን ማስጠበቅ አልቻለም ሊሉ ይችላሉ። ግን ደግሞ እንዳልኩት በውድድር ዘመኑ ርዝማኔ ከሆነ የምናየው ይሄ የተለየ መልክ አለው። ግን ደግሞ እነዚህ ከምንላቸው ነገሮች ውጪ እንደው ልናስቀምጠው የሚገባ እውነታ ደግሞ አለ። ውድድር ከፊት የሚመራ የሆነ አንድ ቡድን ከበስተጀርባው የሚከተለውን ተጋጣሚ የእግር ኮቴ በቅርብ ርቀት ይሰማል እና ይሄ ድንጋጤ ሊፈጥር መሸበር ሊፈጥር ይችላል። ስለዚህ የመምራት አንደኛው አስከፊ ነገር ይሄ ነው። ደጋፊው በመምራቱ ደረቱን ቢነፋም የተጋጣሚውን ኮቴ ግን እየሰማ ደግሞ መጫወቱ ዋንጫ ለረዥም ጊዜ ላላነሳ ቡድን የሆነ አይነት እክል ሊሆን ይችላል። በተለይ እያንዳንዱ ሚስ የሚደረግ አጋጣሚ እንደ መጥፎ ኦብስታክል እንደ መጥፎ እንቅፋት ሊቆጠር ይችላል። እያንዳንዱ የመከላከል ስህተት በጣም አምፕሊፋይ ተደርጎ ተጋኖ ሊወራ ሊታይ ይችላል። ዋጋውም በጣም ትልቅ ነው እና ደግሞ የእያንዳንዱ የሲቲ ማሸነፍ ጨዋታ ከማድረጋቸው በፊት ተጫዋቾቹ ላይ የሚፈጥረው ጫና በጣም ትልቅ ነው። ለዚህ ነው አሁን አርሰናል እንደ ቡድን የያዘውን ወርቃማ አጋጣሚ ራስን በመግዛትና በመቆጣጠር በቀጣዮቹ ጨዋታዎች ማስጠበቅ ይችላሉ። በዚህ መነሻ ልክ ነው፣ ይህንን ማድረግ የሚችሉ ከሆነ ዋንጫ ያነሳሉ የሚል ድምዳሜ ማስቀመጥ ይቻላል። ግን ደግሞ ዴስቲኒያቸውን መወሰን የሚችሉት ዕጣ ፈንታቸው በራሳቸው እጅ ነው። ዕጣ ፈንታቸውን መወሰን የሚችሉት ራሳቸው ናቸው። ምንም ካልኩሌተር አያስፈልግም። የማንንም ቡድን ፌቨርም አይፈልጉም። ጨዋታዎቻቸውን በሚገባ ካሸነፉ ዋንጫ የራሳቸው ነው። ስለዚህ ዕጣ ፈንታቸውን እንደዚህ ባለ መንገድ መወሰን ካለባቸው ጨዋታዎችን ማሸነፍ፣ ራሳቸውን መቆጣጠር በቀሪዎቹ ጨዋታዎች ይጠበቃሉ። ሜዳቸው ላይ ያሉትን ጨዋታዎች ከማሸነፍ ጋር ደጋፊው ከዚህ ቀደም እንዳሳየው አይነት ነርቪ የሆነ ያደጋገፍ በጣም ነርቨስ ሆነው ደጋፊዎች ተጫዋቾቹ ላይ የሚጋባ አይነት መደናገጥ፣ ተጫዋቾቹ ላይ የሚጋባ አይነት መሸበር ሳይሆን እንደዚህ ያለ ድጋፍ አሰጣጥ ሳይሆን በተለየ መንገድ መደገፍ የሚችሉ ከሆነ ኤሚሬትስን አስፈሪ ማድረግ የሚችሉ ከሆነ ሜዳቸው ላይ የሚደረጉ ጨዋታዎች አንድ ወደ ዋንጫው ሊጠጉ የሚችሉበት አማራጭ ነው። በጥቅሉ እኔ እንደሚመስለኝ ከዚህ በኋላ የቡድኑ ትልቅ ቻሌንጅ ታክቲካል ጉዳዮች አይመስሉኝም። የተጋጣሚ ቡድን አቀራረብም አይመስለኝም። ምክንያቱም የዚህን ያክል ርቀት ሊጉን እየመራ የመጣ ቡድን ኢሞሽኑን በሚገባ ማኔጅ ማድረጉ ይመስለኛል በጣም ትልቁ ነገር። ጥሩ ባልሆኑ ወይ ደግሞ ጥሩ በማይመስሉ አጋጣሚዎች ውስጥ መረጋጋት ይችላሉ የሚለው በጣም ትልቅና መሰረታዊ ሐሳብ ነው። ማንቸስተር ሲቲን በተመለከተ እንግዲህ በባህሪም በመልክም የተለየ ማንቸስተር ሲቲ ነው እያየን ያለ ነው። ለማንቸስተር ሲቲ አሁን ያለበት ቴሪቶሪ በጣም ፋሚሊያር ነው። እንደዚህ ያሉ ሞመንቶችን ኖረዋቸው ያውቃሉ። የታይትል ረኒን ወይ ደግሞ የመጨረሻ ሳምንት ወይ የመጨረሻ ጥቂት ጨዋታዎቻቸውን በተመለከተ ያላቸው መረዳት፣ እነዚህን ጨዋታዎች በምን አይነት ስልተ ምት ማስተዳደር እንዳለባቸው ማወቅ፣ የማንቸስተር ሲቲ እንዴት ማስተዳደር እንዳለባቸው መገንዘብ የማንቸስተር ሲቲ የከዚህ ቀደም ልምድ ውጤት ነው። አግሬሲቭ ሊሆኑ ይችላሉ፣ ግን ደግሞ ካልኩሌትድ አግሬሽን ነው እና በእርጋታ ነገሮችን ማድረግ እንደሚችሉ
እንደው ሊፈጠሩባቸው ለሚችሉ ነገሮች ወይ ደግሞ ሊፈጠሩ ለሚችሉ መጥፎ ነገሮች ሁሉ መልስ ያዘጋጀ የሚመስል ማንቸስተር ሲቲ ነው ከዚህ ቀደም የምናውቀው። አሁን ትልቁ ጥያቄ ይሄኛው ማንቸስተር ሲቲ የከዚህ ቀደሙ ማንቸስተር ሲቲ ነው አይደለም ነው የመጀመሪያው። የከዚህ ቀደሙ ማንቸስተር ሲቲ ለስህተት የሚሆን ቦታ የሌለው አንድ ጊዜ ማሸነፍ ከጀመረ በመደዳ ጨዋታዎችን የሚያሸንፍ ነው። ይሄኛው ሲቲ እንደዚህ አይነት መልክ የለውም፣ ግን ደግሞ እንዳልኩት እዚህ ቦታ ላይ ተገኝተው ያውቃሉ። እንዴት ባለ ሪትም መጫወት እንዳለባቸው ያውቃሉ። ፔፕ ጓርዲዮላ በእርግጥ ይህን አስመልክቶ ሲናገር ምናልባት አስተውላችሁት ከሆነ 70% የሚሆኑት ተጫዋቾች አዲስ ናቸው፣ ስለዚህ የምትሉት አይነት ኤክስፒሪየንስ የለንም በሚል ኤክስፒሪየንስን ሊያጣጥለው ሞክሯል። እኔ ደጋግሜ እንዳልኩት 30% የሚሆኑት ተጫዋቾች እንኳ ባለልምድ ከሆኑ ፔፕ ጓርዲዮላ እንዲሁ ጫና ለመቀነስ ሲል ያለው ስለሆነ ወይ ደግሞ እንደዛ ብለን ስለምናስብ የ30% ልምድ የ30% ተጫዋቾቻቸው ዋንጫ የማንሳት ልምድ ብቻውን እንኳን ከበቂ በላይ ሊሆን ይችላል እና በፍጹም ብሊንክ ለማድረግ ፈቃደኛ ያልሆነው ቡድን ለማንኛውም እዚህ ጋር የማሸነፍ እድል አለው። ማንቸስተር ሲቲ ከዚህ ቀደም እንደዚህ ባሉት አጋጣሚዎች ምንም አይነት ስህተት የማይሰራ ለስህተት ቦታ የሌለው ቡድን ነበር። ቅድም አርሰናልን በተመለከተ መሪነት የሆነ አይነት ጫና አለው ስል ነበር። ከኋላ ማባረር ግን የሆነ አይነት የሚሰጠው ነፃነት ደግሞ እንዳለ ማሰብ እንችላለን። ምክንያቱም ከኋላ ያለና ተጋጣሚውን የሚያባረር ቡድን መሪነቶችን ለምሳሌ በአንድ ጎል ማሪጅን እየመራ መሪነቱን አስጠብቆ ለመውጣት ብዙ ትግል አያደርግም። ይልቁን ተጨማሪ ጎሎች ለማስቆጠር ነው የሚሞክረው። ስለዚህ በነፃነት ሊጫወት በተለመደ ጥንካሬው ሊጫወት ጨዋታዎችን ዶሚኔት ሊያደርግ ይችላል። አርሰናል ከወልቭስ ጋር እንደሰራው አይነት ስህተት አይሰራም። ከኋላ የሚጫወት ቡድን ወይ ደግሞ ከኋላ የሚያባረር ቡድን ተጋጣሚው ላይ ፕሬሸር ይፈጥራል እና ይህንን በማድረግ ውስጥ ባሸነፈ ቁጥር መሪው አርሰናል ላይ ጫና ሊፈጥር ይችላል ማለት ነው። አሁንም እዚህ ቦታ ላይ ያለን፣ አሁንም በቅርብ ርቀት አለን የሚለውን መልእክት ሊያስተላልፍ ይችላል እና እንደ ማንቸስተር ሲቲ ያሉ እንደዚህ ያሉ መጋለጦችን ልክ አርሰናል ለምሳሌ ከወልቭስ ጋር እንደወጣው ባቻ እንደተለያየበት አይነት ጨዋታ ያለው ውጤት ሴንስ ሲያረጉ ስሜል ሲያረጉ የተጋጣሚዎቻቸው የተፎካካሪዎቻቸውን ቨልነራቢሊቲ ለሆነ ነገር የመጋለጥ እድል ሲያዩ የሚነቃቁ ፍጥነታቸውን የሚጨምሩ አይነት ቡድኖች አደጋ ይፈጥራሉ። ሲቲ እንደዚህ ያለ ባህሪ ነው ከዚህ ቀደም የነበረው እና ከኋላ የሚመጣ ቡድን አንደኛው አደጋው ይሄ ነው። ማንቸስተር ሲቲ እንደዚህ ያለ መልክ ነበረው። ማንቸስተር ሲቲ እንደ ቡድን ዴብዙ በጣም በብዙ መንገድ ሮቴት እንዲያደርግ እድል ይሰጠዋል። ፓኒክ ሳያደርግ ከተጠባባቂ ወንበር ተጫዋቾች ያስነሳል። ይህንን በማድረግ ደግሞ የመጨረሻ የዋንጫ ጉዞውን ከዚህ ቀደም ማሳመር የሚችል ቡድን እንደሆነ እናውቃለን። በዚህ ምክንያት በኢሞሽን በስሜት ከፍታና ዝቅታ የሆነ ነገሩን ሲያጣ አስተውለን ብዙ አናውቅም። ይሄ ከኋላ መምራት ከኋላ ማባረር ያለው ጥሩ እድል ሊሆን ይችላል። ግን በዛው ልክ ከኋላ ማባረር ደግሞ ራሱን የቻለ መጥፎም ነገር አለው። ምንም አይነት ስህተት የመስራት እድል አይሰጥም። ለምሳሌ ማንቸስተር ሲቲ ከአርሰናል ቀድሞ ተጫውቶ ቀጣዩን ጨዋታ ባቻ ውጤት ቢያጠናቅቅ ወይ ደግሞ ቢሸነፍ የዋንጫው ፉክክር ላይ ሊፈጠር የሚችለው ክፍተት በጣም አስከፊ ነው። ድጋሚ እንደዚህ ካለው ነገር የማገገሙ ነገር ጥያቄ ውስጥ ይገባል። ለዚህ ነው ከሊቨርፑሉ ጨዋታ አስቀድሞ የሊቨርፑሉ ጨዋታ ላይ ብንሸነፍ ኖሮ ሙሉ በሙሉ የዋንጫው ፉክክር አክትሟል ብለን እናምን ነበር የሚል አስተያየት የሲቲ ተጫዋቾች የሰጡት። እንደዚህ ያለ እምነት ተጫዋቾቹ ጋር ካለና ልዩነቱ የዛኔ 9 ነጥብ ሆኖ ቢሆን ኖሮ ለመሪው ከሚሰጠው ከፍ ያለ በራስ መተማመን ውጪ ኦልሬዲ ከዋንጫ ፉክክር ውጭ ሆነናል ደግሞ የሚለው ከነዳጅ መስጫ ፔዳሉ ላይ እግራቸውን እንዲያወርዱ ስለሚያስገድዳቸው የማንቸስተር ሲቲ ተጫዋቾች ከዛ በኋላ ባሉ ጨዋታዎች ሲቲ በዚህ ውድድር ዘመን ደክሟል ስንል ከነበረበት ስታንዳርድም በጣም ዝቅ ብለው ሊታዩ ይችሉ ነበር ማለት ነው። ስለዚህ አሁንም ቢሆን ያው ከኋላ መምራት ባለው እድል ልክ ስህተት መስራት የሚባለው ነገር ደግሞ በጣም አደገኛ ስለሆነ አንድ ያቻ ውጤት በጣም ፋታል ነው። አንድ ደካማ አጋማሽ፣ አንድ የመከላከል ስህተት የሲቲን የውድድር ዘመን ሊያበላሸው ይችላል እና ደግሞ ይሄ ብቻ ሳይሆን ሁለቱም ቡድኖች 4 ውድድሮች ውስጥ እንዳሉ እናውቃለን። ማርች መጨረሻ አካባቢ በካራባኦ ካፕ ይገናኛሉ ፍጻሜ ላይ
ግን እንደው እንደየሚሄዱበት ውድድር ርቀት እነዚህ ውድድሮች ላይ እንደየሚሄዱበት ርቀት ፋቲግ የሚፈጥረው ደግሞ ነገር ይኖራል እዚህ ዋንጫ ፉክክር ላይ ማለት ነው። እና ታዲያ ማን ነው ግን እድል ያለው የሚለውን ነገር እናንሳ እንደ መንደርደሪያና በዝርዝር እመለስበታለሁ። እንዲሁ ዝም ብሎ ሎጂካል የሆነ ነገር እናንሳ ካል አርሰናል ነው። ምክንያቱም ሊጉን የሚመራው ቡድን አርሰናል ነው እና አሁን እየመጣባቸው ካለው ፕሬሸር በላይ እስካሁን የሰበሰቡት ነጥብ ዋጋ ይሰጠዋል። ስለዚህ በዚህ ምክንያት እንደው ሎጂካል ሆነን የተሻለ እድል አለው ልንል የምንችለው ቡድን አርሰናል ነው። ነገሩን ከስነ ልቡና አንጻር ካየነው ግን ሁለቱንም በተመለከተ የተለያየ ሀሳብ ልናነሳ እንችላለን። የተቀራረቡ ነገሮች አርሰናል ኦፖርቹኒቲው ይሄ እድል ይዞለት የመጣው ነገር የፈጠረበት የሆነ አይነት ጫና አለ። ይህንን ተሸክሞ ነው የሚጫወተው። የጀመሩትን ነገር የመጨረስ ፈተና ውስጥ ናቸው አርሰናሎች። ሲቲ ደግሞ በራስ መተማመንና ኤክስፒሪየንስ አለው ተብሎ ስለሚታሰብ ይህንን ተሸክሞ ነው የሚጫወተው። ስለዚህ በዚህ መካከል የትኛው ቡድን ዋንጫ ያነሳል የሚለው እንግዲህ ቅድም ያልናቸውን ፋክተሮች ሁሉ ታሳቢ በማድረግ ደግሞ ሊመዘን ይችላል። ስለዚህ እንዳልኩት ከታክቲካል ነገሮች በላይ የቡድኖቹ የአሰልጣኞቹ የተጫዋቾቹ እርጋታ በጣም ጥቃቅን በሚመስሉ ጉዳዮች ውስጥ ወሳኝ ነው። ለምሳሌ የመጨረሻ ደቂቃ የማዕዘን ምቶች እንዴት ነው የሚከላከሉት? እንደው በጣም ወሳኝ ሰዓት ላይ ፍጹም ቅጣት ምት ቢሰጥባቸው ወይ ደግሞ ቢያገኙ እንዴት ነው የሚመቱት? እንዴት ነው የሚከላከሉት? ተቀያሪ ተጫዋቾቻቸው ከተጠባባቂ ወንበር ተነስተው ምን ይፈጥሩላቸዋል? የቡድኑን ቴምፖ እንዴት ባለ መንገድ ይቀይሩታል? ይሄ በጣም መሰረታዊ ጥያቄ ይመስለኛል። ያው ታይትል ሬስ በሄድላይኖች ስለማይታጣም ስለማይሸነፍም ማለት ነው። በዝርዝር ጉዳዮች ነው እንደዚህ ያሉ የዋንጫ ፉክክሮች የሚወሰኑት። ለዚህ ግንቦት እየተቃረበ ሲመጣ በፕሪሚየር ሊጉ የዋንጫ ፉክክር ጎልቶ ከፊት ለፊት የምናየው ቡድን እነዚህ የምንላቸውን ጥቃቅን ዲቴሎች በሚገባ መስራት ማድረግ የቻለ ነው። ሁለት ቡድኖች፣ ሁለት የተለያየ ሜንታሊቲ ያላቸው አሰልጣኞችና ቡድኖች፣ አንድ ዋንጫ። መሪው እዛው ጸንቶ ለመቆየት ተከታዩ ደግሞ መሪው የሚሰራውን ስህተት ካፒታላይዝ ለማድረግ ማለት ነው። እና ይሄ በጣም አጓጊ ነው። የእግር ኳስ ቢዩቲ፣ የእግር ኳስ ውበትም ይሄ ነው። እግር ኳስን የምንወደው ለዚህ ነው። በመካከላቸው እንግዲህ የ5 ነጥብ ልዩነት አለ። ሲቲ ቀጣይ ጨዋታውን የሚያሸንፍ ከሆነ ወደ 2 ዝቅ ይላል። ይህንን ጨዋታ ማያሸንፍ ከሆነ ደግሞ ሌላ መተጣጠፍ እዚህ ፉክክር ውስጥ ይፈጠራል ማለት ነው። ኤፕሪል ላይ ሁለቱ ቡድኖች እርስ በርስ ይጫወታሉ። ስለዚህ ሁለቱም የራሳቸውን እድል የመወሰን አቅም አላቸው፣ እርስ በርስ ስለሚጫወቱም ጭምር ማለት ነው። እና ቀጣዮቹን ጨዋታዎቻቸውን እንዴት ባለ መንገድ ያስተዳድራሉ የሚለው ነገር አጓጊ የሚሆነው ለዚህ ነው። እና በአራት ዋንጫዎች ይፎካከራሉ። የኤፍኤ ካፕ፣ የሻምፒየንስ ሊግ አለ፣ የካራባኦ ካፕ እንዳልነው ማርች የመጨረሻ ወር ላይ ይደረጋል። እዚህ ላይ ፕሪሚየር ሊጉን ጨምረ ነው እንግዲህ በአራት የተለያዩ ፉክክሮች በተለያየ መንገድ ሊገናኙ ስለመቻላቸው እናነሳለን። አንዳቸው ላይ ግን ያው ጫና እየፈጠሩ እስከ መጨረሻው ሊሄዱ የሚችሉበት እድል ማቀድሞ ተጫወተ፣ አሸነፈ ወይስ ተሸነፈ፣ ምናምን አቻወጣ ወይስ እንዴት ባለ መንገድ ጨዋታውን ጨረሰ ከሚለው ጋር ቀጣዮቹን ሳምንታት ያደምቁታል። ከሁሉም በላይ ግን ሁለቱም ቡድኖች ውስጥ በጣም በተለየ መንገድ በተለይ ደግሞ አርሰናል ውስጥ የፕሪሚየር ሊጉ ትልቅ ትኩረት የሚሰጠ ይመስለኛል። ምክንያቱም ላለፉት 22 ዓመታት ይህንን ዋንጫ የማንሳት ብርቱ ትግል አድርጓል ቡድኑ። በእርግጥ በመካከል ከዋንጫ የራቀባቸው ወይ ደግሞ ተፎካካሪ ያልነበረባቸው ጊዜያቶች አሉ። ግን ይህንን የ22 ዓመት ረሃብ ለማስታገስ ነው እንደ ቡድን በጥቅሉ የሚጫወተው። 3 ተከታታይ ውድድር ዓመታት ሁለተኛ ሆኖ የጨረሰ ቡድን መጨረሻ ላይ ዋንጫውን እንዲያነሳ ያለው መጠበቅ በጣም ከፍ ያለ ነው እና የሚቀጥሉትን ጨዋታዎቻቸውን ታሳቢ በማድረግ ኦፕታ ማን የተሻለ እድል አለው በታይትል ረኒኑ የሚል አንድ ዳሰሳ ሰርቷል። እንግዲህ አሁን በቀጥታ ሁለቱ ቡድኖች የሚያደርጓቸውን የቅርብ ጨዋታዎች ካየን ይሄ ሾርት ተርሙን የምናየ ከሆነ ሲቲ በንጽጽር ቀላል የሚባሉ ተጋጣሚዎች አሉት፣ ወይ ደግሞ እንደው በቀላሉ ሊያሸንፍ የሚችላቸው 3 ተጋጣሚዎች አሉት። ከዛ በኋላ ደግሞ በሜዳው ከዚህ ቀደም የተራዘመውን የክሪስታል ፓላስ ጨዋታ ያደርጋል እና ደግሞ ከነዚህ 3 ጨዋታዎች በሁለቱ ከአርሰናል እየቀደመ ስለሚጫወት ምናልባት የጨዋታዎቹ ውጤት አርሰናል ላይ ሊፈጥሩ የሚችሉት ስነ ልቦናዊ
ጫና ሊኖር ይችላል፣ ወይ ደግሞ ማንቸስተር ሲቲ አቻ ወጥቶ ወይ ደግሞ ተሸንፎ ከሆነ ጨዋታ የሚያደርጉት የተለየ ማበረታቻም ሊኖረው ይችላል። ግን በጥቅሉ ማን የተሻለ እድል ያለው ለሚለው ከኦፕታ የሂሳብ ስሌት ተነስተን አንዳንድ ነገሮችን እንግዲህ የተለያዩ ነገሮችን ታሳቢ በማድረግ ነው ይሄ ዳሰሳ የሚሰራው። አርሰናል የሊጉ መሪ ነው፣ ሊጉን እንደመራ ሻምፒዮን ሆኖ ይጨርሳል የሚል ነው የኦፕታ ፕሮጀክሽን የሚያሳየው። ናሬቲቭ ሊለዋወጥ ይችላል በተለያየ መንገድ፣ ግን ደግሞ አሁንም መሪነት ላይ ያለው ቡድን የዋንጫ ረሃቡን ለማስታገስ የተሻለ እድል አለው በሚል ኦፕታ አርሰናል ዋንጫ ይዞ የመጨረስ እድሉ 84 በመቶ ነው ብሎ ያስባል። ወይ ደግሞ የኦፕታ ሱፐር ኮምፒውተር እንደዚህ ባለ መንገድ ገምቶታል። ለአብላጫ የውድድር ዘመን ሊጉን ሲመራ የነበረው ቡድን 152 ቀናት ሆነውታል እንግዲህ እንደዚህ ባለ መሪነት ተቀምጦ እና ይሄንን ይዞ መቀጠል ይህን ይዞ መጨረስ ይችላል የሚል ነው የኦፕታ ሱፐር ኮምፒውተር ግምት ማለት ነው። የተለያዩ ነገሮችን ታሳቢ ተደርጎ ነው እንዳልኩት የሚሰራው። እንዳለፉት የውድድር ዓመታት ሁሉ የአርቴታ ቡድን አሁንም ሶሊድ የሆነ ዲፌንሲቭ ፋውንዴሽን ላይ ተመስርቶ ነው ለዚህ ዋንጫ የተጫወተው። ዋንጫውን የሚያነሳ ከሆነ በጥቅሉ በተለያየ የሜዳ ክፍል ውስጥ ያሉ ተጫዋቾች ምስጋና ይሰጣቸው ይሆናል፣ ግን ደግሞ በመከላከል ያነሱት ዋንጫ እንደሚሆን ምንም ጥርጥር የለው። ምክንያቱም በአምስቱም የአውሮፓ ትልልቅ ሊጎች ካየን በዚህ የውድድር ዘመን አርሰናል ለተጋጣሚዎቹ የሚሰጠውን እድል ከጥራት አንጻር ከመዘን ነው ለተጋጣሚዎቹ የሚሰጠው የሙከራ እድል 0.6 ነው በኤክስፔክትድ ጎልስ መለኪያ በየ90 ደቂቃው እና እነዚህ ደግሞ እድሎች ኳሊቲያቸው በጣም የወረደ ነው። ስለዚህ በአርሰናል ልክ ለተጋጣሚው የማይመች ወይ ደግሞ ሎወር ኳሊቲ የሚባሉ አይነት ቻንሶች የሚሰጥ ቡድን የለም። ወይ ደግሞ 0.6 ብቻ ነው በኤክስፔክትድ ጎልስ መለኪያ በየ90 ደቂቃው ለተጋጣሚው የሚሰጠው የጎል ማግባት እድል። ይህ ተጋጣሚው በጣም ፕሮሚሲንግ የሆነ ጎል ሊያስቆጥር የሚችልበት ወይ ደግሞ ቅድም እንዳልነው ኳሊቲው ጨመር ያለ እድል ብዙ በአርሰናል አይሰጠውም ማለት ነው። ይሄ በአምስቱ የአውሮፓ ትልልቅ ሊጎች አርሰናልን ከመከላከል አንጻር ለተጋጣሚዎቹ በጣም ዝቅ ያለ የጎል ማግባት እድል የሚሰጥ ቀዳሚ ቡድን ያደርገዋል እና ይሄ መከላከል ግን እንደ ከዚህ ቀደሙ ከፊት ለፊት ፕሬስ በማድረግ ተጋጣሚዎቹን ሰፎኬት በማድረግ ከሳጥናቸው እንዳይወጡ በማድረግ የመጣ አይደለም። በጣም የሚያስገርመው ይሄ ነው። ከነዳጅ መስጫ ፔዳሉ ላይ አርሰናል ተጫዋቾች እግራቸውን በመጠኑ አንስተዋል። እንደ ከዚህ ቀደሙ የተጋጣሚ ሳጥን አካባቢ ፕሬስ በማድረግ ጉልበታቸውን ሲያባክኑ ወይ ደግሞ እንደው ላይኛው የሜዳ ክፍል ላይ በጣም በተለየ መንገድ ፕሬስ ሲያደርጉ አናያቸው። ተጋጣሚዎቻቸው ረዥም እንዲጫወቱ ያስገድዳሉ። ኦፍኮርስ በጨዋታ ባህሪያቸው ይህንን ያደርጋሉ። ግን ደግሞ ፕሬስ የሚያደርጉበት የሜዳ ክፍልና ፕሬስ የሚያደርጉበት ኢንቴንሲቲ እንዲሁም ፕሬሲንጉን የሚያነሳሱት ምክንያቶች ተለውጠዋል እና ምናልባት ተጋጣሚዎቹ ረዥም እንዲጫወቱ ማስገደድ ከአርሰናል በ1% ልቆ የሚታየው ቡድን ሊቨርፑል ሊሆን ይችላል። ከዛ ውጭ ግን አርሰናል በተለየ መንገድ ከሊቨርፑል ተከትሎ ሁለተኛ ደረጃ ላይ ተቀምጧል። በጥቅሉ ግን ተጋጣሚዎቹን ሰፎኬት በማድረግ ከፊት ጀምሮ በጣም በኃይለኛ ኢንቴንሲቲ ፕሬስ በማድረግ ሳይሆን በጣም በተጠና መንገድ የሚከላከል ቡድን ሆኗል እና እነሱ ይሄ ሬስት ዲፌንስ ይሉታል። ለምሳሌ አሁን አርሰናል የሚከላከልበትን መንገድ የአርሰናል ሬስት ዲፌንስ በጣም የተዋጣለት ነው። የተጋጣሚን ቡድን የመልሶ ማጥቃት አጋጣሚዎች ስፔሻሊ ከማምከን አንጻር የአርሰናል ሬስት ዲፌንስ በጣም ትልቅ ድርሻ አለው እና ለዚህ ደግሞ በሆነ አይነት ስትራክቸር በሆነ አይነት መዋቅር መጫወቱ ኳስ ይዘው መቆየት መቻላቸው እና ደግሞ ኳሶችን ሲነጠቁ ከዛ በኋላ በዚህ ሬስት ዲፌንሳቸው ምክንያት ኳሱን በቶሎ መቀማት የመቻል አቅም ማግኘታቸው የተሻለ የተከላካይ መስመር ጥንካሬ እንዲገነቡ አድርጓቸዋል። ይህ አጫወት የቡድን የአርሰናልን ደጋፊዎች ብዙ ላይ ያስደስት ይችላል። ግን ደግሞ ምንም ጥርጥር የሌለው ነገር አርሰናል ብዙ የጎል ማግባት እድሎች ለተጋጣሚው እንዳይሰጥ ሪስኮች እንዲቀንስ እና ደግሞ እንደዚህ ባለው የውድድር ጊዜ ሊጉ መሪ እንዲሆንም ማስችሎታል። በነገራችን ላይ የዚህ ሬስት ዲፌንስ ጉዳይ ሲነሳ ላብራራው ሞክራለሁ።
እንግዲህ አርሰናል እንደዚህ ያለ መከላከል ባይኖረው ኖሮ እንደዚህ አይነት መዋቅር ባይኖረው ኖሮ በጣም ብዙ ጎሎች ሊቆጠሩበት ይችሉ ነበር። በብዙ ቁጥር እንደሚያጠቃ ወይ ደግሞ ለማጥቃት እንደሚሞክር ቡድን ብዙ ጊዜ እንደ አርሰናል አይነት ኳስ ይዘው የሚጫወቱ ቡድኖች ወይ ደግሞ ተጋጣሚያቸው በጣም ወደ ኋላ ፈግፍጎ የሚገጥማቸው እንደ አርሰናል ያሉ ቡድኖች አንደኛው የሚቸገሩት በመልሶ ማጥቃት ተጋጣሚዎቻቸው የካውንተር አታክ ጎል ሊያስቆጥሩባቸው ስለሚችሉ። በሚደንቅ ሁኔታ ግን አርሰናል የካውንተር አታክ ጎል ከተቆጠረበት በሁሉም ውድድሮች 36 ጨዋታዎች አልፈዋል። ለ36 ጨዋታዎች አርሰናል የመልሶ ማጥቃት ጎል አልተቆጠረበትም። ይሄ ከኳስ ጋር እንዴት ማረፍ እንዳለበት ከኳስ ጋር እንዴት መከላከል እንዳለበት በማወቅ ወይ ደግሞ በሬስት ዲፌንሱ ምክንያት የመጣ ነው። ቅድም እንዳልኩት ግን በዚህ ሬስት ዲፌንስ ምክንያት ትንሽ የሚሰዉ ነገሮች አሉና ደጋፊዎች ደስተኛ ላይሆኑ ይችላሉ። ወደ ዋንጫው ግን እያስጠጋቸው ያለው እሱ ነው። ምንድነው ሬስት ዲፌንስ ለሚለው እንግዲህ የቡድኑን መዋቅር በተመለከተ የተጫዋቾችን ቦታ አያያዝ ፖዚሽኒንግ በተመለከተ እና ደግሞ የሚሰጣቸውን ሚና በተመለከተ በተለይ ደግሞ ቡድናቸው ኳስ ሲይዝ እንዴት ባለ መንገድ መከላከል እንዳለባቸው ከዚህ ከሬስት ዲፌንስ ጋር ላሳያችሁ ልሞክር። ለምሳሌ የትኛውን ቡድን ኳስ ተቆጣጥሮ ለመጫወት ሲሞክር ላይክ ፖሴሽን ላይ ሲሆን ቅድም እንዳልኩት የመልሶ ማጥቃት አደጋዎች ይፈጠሩበታል። በተለይ ደግሞ ኳሱን ሲነጠቅ ማለት ነው። ስለዚህ ይህን የመልሶ ማጥቃት አጋጣሚ አቮይድ ለማድረግ ከ3 እስከ 5 ተጫዋቾችን ለመጠቀም በመሞከር ወይ ደግሞ እነዚህን 3 ወይም 5 ተጫዋቾች ከኳስ ጀርባ በማድረግ እንግዲህ ኳስ የያዙ ተጫዋቾች አሉ ከፊት። ከነዚህ ኳስ የያዙ ተጫዋቾች ጀርባ 3 ወይም ደግሞ 5 ተጫዋቾችን ብዙ ጊዜ ተከላካዮቻቸው ምናልባት ከአራቱ ተከላካዮቻቸው 3ቱን ወይ ደግሞ 2 የመከላከል ባህር ያላቸው አማካዮቻቸውን ከኳስ ጀርባ ማቆም ማለት ነው። ይሄ ምን ማለት ነው? ቡድናቸው ከፊት ኳስ ቢነጠቅ በቶሎ ካውንተር ፕሬስ ለማድረግና የመከላከል ቅርጻቸው እንዳይበላሽ እድል ለመስጠት ማለት ነው። ወይ ደግሞ በሌላ ቋንቋ የሆነ ቡድን ሲያጠቃ በብዙ ቁጥር ወደፊት ተጫዋቾቹ ሊልክ ስለሚችል ድንገት የመልሶ ማጥቃት አደጋ እንዳይፈጠርበት ወደፊት ከሄዱት ተጫዋቾች ጀርባ የመልሶ ማጥቃቱን ሊያቆሙ የሚችሉ ተጫዋቾች ማሰለፍ ማለት ነው። እነዚህ ሁለተኛው ፌዝ ላይ ያሉ ተጫዋቾች በነገራችን ላይ የመልሶ ማጥቃት አጋጣሚ ቡድኑ ቢፈጠርበት መመከት ብቻ አይደለም ስራቸው። እንደዚህ ባለው የሬስት ዲፌንስ ውስጥ የመልሶ ማጥቃት ለመፍጠር ከሞከሩ ተጫዋቾች በቶሎ ኳስ በመቀማት ይሄኛውን ቡድን ድጋሚ የመልሶ ማጥቃቱን ለመፍጠር የሞከረው ቡድን የቅርጽ መዘበራረቅ ስለሚገጥመው ካውንተር ማድረግ ያስችላቸዋል። ወይ ደግሞ ሌላ የማጥቂያ አማራጭ የተጋጣሚ ሳጥን አካባቢ ላሉ ተጫዋቾቻቸው በቶሎ መስጠት ይችላሉ እና በሚገባ ስፔስ መቆጣጠር የሚችሉ ጨዋታ የሚያነቡ እንዳልኩት ካውንተር ማድረግ የሚችሉ አይነት ተጫዋቾች ናቸው ብዙ ጊዜ እዚህ ሬስት ዲፌንስ ላይ ሁለተኛው ፌዝ ላይ ተሰልፈው የሚገኙት ማለት ነው። በጥቅሉ የነዚህ ተጫዋቾች ፖዚሽኒንግ፣ ሚናቸው፣ ኃላፊነታቸው እንደዚህ ባለ መንገድ ኳስ ከያዙት ተጫዋቾች ውጭ ባለ መንገድ መከላከል ነው። ይህን ነው ሬስት ዲፌንስ የሚሉት። በነገራችን ላይ በቁጥር ቅድም እንግዲህ አሁን ከ3 እስከ 5 ስላችሁ ነበር። ለምሳሌ ይሄ ቫሪ ሊያደርግ ይችላል፣ በተለያየ መንገድ ሊለዋወጥ ይችላል። ለምሳሌ በ5 ተጫዋቾች የሆነ ቡድን ሲያጠቃ ለሬስት ዲፌንሱ ከኋላ 5 ተጫዋቾችን ሊያቆም ይችላል። ግን ደግሞ ቡድኑ ለምሳሌ ጎል ተቆጥሮበት ያንን ጎል በጣም በጥድፊያ ወይ ደግሞ ጎል ለማግኘት በጣም ዲስፐሬት ሆኖ ያንን ለማጣፋት እየተጫወተ ከሆነ 6 የማጥቃት ባህር ያላቸው ተጫዋቾች ወይ ደግሞ 6 ተጫዋቾችን ማጥቃቱ ላይ አሳትፎ 4 ወይም ደግሞ 3 ተጫዋቾችን 7 ተጫዋቾችንም እዛ አሳትፎ በ4 ተጫዋቾች ሊጫወት ይችላል። ሞሮፍ ግን 6 ተጫዋቾችን አሳትፎ 4 ተጫዋቾችን ሬስት ዲፌንስ ላይ ሊያቆም ይችላል። ስለዚህ ይህንን በማድረግ ውስጥ ቡድናቸው የተቀማውን ኳስ መቀማት ይችላሉ። ቅድም እንዳልኳችሁ ደግሞ የመልሶ ማጥቃት አጋጣሚን ማስወገድ ይችላሉ። መልሶ ማጥቃትም ማስጀመር ይችላሉ። አርሰናል እንደዚህ ባለ ሬስት ዲፌንስ ከፊት ለፊት ለማጥቃት በላካቸው ተጫዋቾች ምክንያት ሊፈጠር የሚችልን የመልሶ ማጥቃት አደጋ ለመመከት በሬስት ዲፌንስ ከኋላ ባሰለፋቸው የነቁ ተጫዋቾች ፖዚሽኒንግና ሚናቸውን በሚገባ መረዳት እንግዲህ 36 ጨዋታዎች ጎል አልተቆጠረበትም።
ይሄ በጣም የሚያስደንቅ ቁጥር ነው። እንግዲህ ይህንን ጠብቆ መጓዝ እንደዚህ ባለ ልህቀት የውድድር ዘመኑን እንግዲህ መጨረስ መቻል የሚቻል ከሆነ እናያለን። ለዚህ ነው የብሬንትፎርዱ አሰልጣኝ ከአርሰናል ከተጫወቱ በኋላ ኬት አንድሪውስ ከአርሰናል ጋር ስትጫወት በዚህ የውድድር ዘመን ጎል የምታስቆጥር ከሆነ በጣም በብዙ ልፋት መሆን አለበት የሚል አስተያየት የሰጡት እና የሆነ ግርግር መፍጠር ይኖርብሃል። ያንን ግርግር በመፍጠር ሙከራ አድርገናል አሉ። እንግዲህ እንደምናውቀው ብሬንትፎርድ የሊጉ ቀዳሚ የካውንተር አታክ ቡድን ነው። በሁለተኛው አጋማሽ 4 የመልሶ ማጥቃት አጋጣሚዎች አርሰናል ላይ ፈጥረዋል። ግን በብርቱ ሩጫዎች፣ በግሩም የማገገም ሩጫዎችና መከላከል እንደዚሁም ከዴቪድ ራያ በታየ በጣም ግሩም ግብ የመጠበቅ አቅም አርሰናል በዛን ቀን ብሬንትፎርድ የፈጠራቸውን እድሎች ማምከን ችሏል። ስለዚህ ብሬንትፎርድን በመልሶ ማጥቃት ጎል ሊያስቆጥርበት አልቻለም ማለት ነው። ለዛ ነው እንግዲህ አሁን 36 ጨዋታዎች ላይ ደርሷል። ለመጨረሻ ጊዜ አርሰናል ላይ በመልሶ ማጥቃት በፋስት ብሬክ ጎል ያስቆጠረበት ቡድን ማንቸስተር ሲቲ ነው። ተጫዋቹ ደግሞ አርሊንግ ሃላንድ ነው። መስከረም ላይ ኤሚሬትስ ላይ የተደረገውና 1-1 የተለያዩበት ጨዋታ ማለት ነው። ከዛ በኋላ አርሰናል አልተቆጠረበትም ጎል። እንግዲህ ባለፉት 22 ጨዋታዎች ላይ ደግሞ በተናጠል የምናይ ከሆነ አርሰናል 11 የሽግግር እንደዚህ ያሉ አጋጣሚዎች ወይ ደግሞ በመልሶ ማጥቃት ጎል ሊቆጠርበት የሚችልበት ወይ ደግሞ እንደዚህ ያሉ ጎሎች ኮንሲድ እንዲያደርግ የሚያስገድዱት አይነት 11 እድሎች ተፈጥረውበታል። ግን ደግሞ ምንም ጎል አልተቆጠረበትም። እንዳልኩት እነዚህን አደጋዎች በተለያየ መንገድ በሬስት ዲፌንሱ ቅድም ባልኩት ደግሞ ልህቀት ይከላከላል። በቅርብ ጊዜ አጠቃላይ የፕሪሚየር ሊግ የፖሴሽን ቡድኖች በትልቁ የተረዱት ነገር ቢኖር በጣም ትልቁ የፕሪሚየር ሊጉ ትልቁ ፈተና የመልሶ ማጥቃቶችን ማቆም መቻል ነው። በተለይ ደግሞ የሄቪ ፖሴሽን ቡድኖች በጣም ብዙ ኳስ የሚቆጣጠሩ ቡድኖችን የማጥቂያው አማራጭ ምንም ጥርጥር የለውም እንደዚህ ባለ የፈጣን የመልሶ ማጥቃት መንገድ መጫወት ነው። ያው እንደምናውቀው ፕሪሚየር ሊጉ ከጀርመን ቡንደስሊጋ የዚህ ከሳጥን ሳጥን የሚደረጉ ጨዋታዎችን ወይ ደግሞ ቡንደስሊጋው የትራንዚሽን ሊግ ነው፣ የብዙ ሽግግሮች ሊግ ነው ይባል ነበር እና ያንን ክራውን ፕሪሚየር ሊጉ ወስዶታል አሁን። ስለዚህ እነዚህ ሞመንቶች ማስተዳደር ላይ በጣም ትልቅ አቅም እንደ ቡድን ገንብቷል እና የዋንጫ ፉክክር ውስጥ ይሄ በጣም ትልቅ ድርሻ አለው። ልክ እንደ 2023-24ቱ አርሰናል በዚህ የውድድር ዘመን እንግዲህ መጨረሻ ላይ ዋንጫ የሚያሳካ ከሆነ ጨዋታዎችን እንዴት ባለ መንገድ ተቆጣጠረ የሚለው የበለጠ ስሜት ይሰጣል እና ይሄ በጣም አሰልጣኙን ዋንጫ ካነሱ የሚያስመሰግን ካልሆነ ግን በደጋፊ በጣም የሚያስወቅስ እንደሆነ ምንም ጥርጥር የለውም። በጥቅሉ ግን ማለት የምንችለው ከኳስ ጋር በሚገባ የሚከላከል ቡድን ፈጥሯል። ተጫዋቾች ኳስ ይዘው መቆየት ይችላሉ በመስመሮች መካከል እና እድል ከመፍጠራቸው በፊት በእርጋታ ነገሮችን የማድረግ ስልጠናን በሚገባ ወስደዋል። በተጋጣሚዎቹ ጥብቅ የመከላከል መስመሮች መካከል በእርጋታ ነገሮችን ለማድረግ እስከ መጨረሻው ድረስ የሚጸና ቡድን ሚኬል አርቴታ ፈጥሯል። ምንም እንኳ ሎ ብሎኮችን በጣም በብዙ አጋጣሚዎች አስከፍቶ ጎል ለማስቆጠር ቢቸገርም ብዙ ስሩ ቦሎች ለማድረግ ይሞክራል። ደጋፊው ግን የሚያነሳው እንደው በእነዚህ አጋጣሚዎች ስላልተሳካለት ነገር ካልሆነ በስተቀር ሙከራዎቹን አለማንሳት ግን አይቻልም። ከአርሰናል ጋር በእነዚህ ምክንያቶች እንግዲህ መከላከልን እና እነዚህን ጉዳዮች ለመደምደም በ2025-26 በካውንተር አታክ በጥቅሉ ቡድኖች የፈጠሯቸው ትልልቅ እድሎች ከትልልቅ እድል አንጻር ከቢግ ቻንሶች አንጻር ግን ከታዩ 3 ብቻ ናቸው። በጣም ነው የሚገርመው። 3 ትልልቅ እድሎች ብቻ ነው ተጋጣሚዎቻቸው የፈጠሩት፣ የፕሪሚየር ሊግ ተጋጣሚዎቻቸው ማለት ነው። እና ይሄ ከመከላከል ጋር በገነቡት ጥንካሬ ወደ ዋንጫው መቃረባቸውን ያሳያል። ባለፈው የውድድር ዘመን ይሄ በጣም ዋጋ አስከፍሏቸው ነበር። ሊቨርፑል በ10 ነጥብ ልቋቸው ዋንጫውን ሲያነሳ 3 ጨዋታዎች ነበሩ አርሰናል በመልሶ ማጥቃት ምክንያት ነጥብ ያጡባቸው። አንደኛው በዌስትሃም የተሸነፉበት ጨዋታ ነው እና ከዌስትሃም ጋር በተደረገው ጨዋታ ሜዳቸው ላይ ጎል የተቆጠረበት መንገድ። ሁለተኛው ከብሬንትፎርድ ጋር ከሜዳቸው ውጭ የተሸነፉበት አጋጣሚ።
ሌላኛው ሊቨርፑል 81ኛው ደቂቃ ላይ ባቻ ውጤት ጨዋታው እንዲጠናቀቅ ኤምሬትስ ላይ ያስቆጠረ ያቻነት ጎል በፋስት ብሬክ የተቆጠሩ ናቸው። ስለዚህ እነዚህ በጣም መሰረታዊ ነበሩ ማለት ነው። ከመከላከል አንጻር እነዚህን ነገሮች እናነሳለን። ከማጥቃት አንጻር ግን ካነሳን አርሰናል በጣም ብዙ የተጠቀመው ከቆሙ ኳሶች እንደሆነ እናውቃለን። በአምስቱ የአውሮፓ ትልልቅ ሊጎች በአርሰናል ልክ ሴት ፒስ ያስቆጠረ የለም። በ2025/26 19 እና ከዛ በላይ ሴት ፒስ ጎሎች አስቆጥሯል። ከዚህ በኋላ እንግዲህ ያሉት ጨዋታዎች ላይ ደግሞ ምን ይፈጠራል የሚለውን እናያለን። በነገራችን ላይ ጎል ማስቆጠር ብቻ ሳይሆን ሳጥኑን መከላከልም ከባለፉት የውድድር ዓመታት አንጻር በጣም ያሻሻለው ነገር ነው። ስለዚህ ሁለቱም ሳጥኖች በጣም የተለየ ነበር ማለት ነው። ሳጥንን ከመከላከል አንጻር እንግዲህ 1/3 ከሚመቱበት ምቶች 1/3 ብቻ ነው ወደ ጎል የሚቀየረው። ስለዚህ ሳጥናቸውን በሚገባ ይከላከላሉ። ሌላው ግን አርሰናል የከትባክ ቡድን ሆኗል። ያው በእግር ኳስ ከትባኮች በጣም መሰረታዊ የጎል ማግቢያ አማራጭ እንደሆኑ እናውቃለን። ጓርዲዮላና ቡድኑ በጣም ብዙ ሲጠቀሙባቸው እና አርሰናል ይህንን በሚገባ ያደርጋል። በተለይ ደግሞ የመስመር አጥቂዎቹ ኳሱን ይዘውት ወደ ተጋጣሚያቸው ጎል ይገሰግሳሉ። ከዛ በኋላ ግን በተለይ ደግሞ በአርሰናል የቀይ መስመር ቡካዮ ሳካ፣ በግራው ሊዮ ትሮሳርድ ኳሶቹን በድጋሚ የመለሱትና ፔናልቲ የመምቻ ሳጥኑ አካባቢ ላሉ የቡድን አጋሮቻቸው ኳሱን ያቀብላሉ። ይህንን በማድረግ በጣም ብዙ ጎሎች ያስቆጥራሉ። በተለይ ደግሞ የሎ ብሎክ ቡድኖች ሲገጥሟቸው ለሎ ብሎክ ቡድኖች አንደኛው መድኃኒት ይሄ ነው እና በ2025/26 ከአርሰናል የላቀ የከትባክ ዕድል የፈጠረ ቡድን የለም እና ደግሞ በዚህ 7 ጎሎችም አስቆጥረዋል። ስለዚህ ከመከላከል ጥንካሬው ባለፈ በሴት ፒስ ጎል ማስቆጠር ሌላኛው አርሰናል ጥንካሬ ነው። በከትባክ ጎል ማስቆጠር ደግሞ ሌላኛው እንደዚሁ አርሰናል ለዋንጫ ከሚንደረደርባቸው ምክንያቶች አንደኛው ነው እና ብዙ ጊዜ እንዳልኩት ትሮሳርድም ሆኑ ሳካ ኳሱን ይዘውት ለመቆየት እዛ አካባቢ ሞክሩና ሳጥኑ ጫፍ ላይ ላለ የቡድን አጋራቸው ምናልባት ዙቢሜንዲ ሊሆን ይችላል፣ ዴክላን ራይስ ሊሆን ይችላል፣ ኤዜ ሊሆን ይችላል፣ ወይ ደግሞ እዛ ቦታ ላይ ሌሎች ተጫዋቾች በከትባክ ኳሱን ይሰጧቸዋል እና ጎል ያስቆጥራሉ። እና ምን ያክል ወሳኝ እንደነበረ ሰሞንኛው የሰሜን ለንደን ደርቢ ላይ ቡካዮ ሳካ ለኤዜ በከትባክ የሰጠውን አጋጣሚ ማየት እንችላለን። እና በዚህ አርሰናል ጎሎች እያስቆጠረ ነው። ሁለቱም መስመሮች በተመለከተ አርሰናል ያው በቀኙ አሁንም የተሻለ ያጠቃል። ምንም እንኳ የሳካና የማርቲን ኦዴጋርድ ጥምረት እንደከዚህ ቀደሞ ባይሆንም የአርሰናል የቀኝ መስመር አሁንም ቡድኑ በዋናነት የሚፈጥርበት ጎል የሚያገኝበት የፈጠራ ምንጭ ነው እና በዚህ ምክንያት አርሰናል ዋንጫ የሚያነሳ ከሆነ እነዚህ ነገሮች ወደ ዋንጫው ያቀርቦታል። በእነዚህ ምክንያቶች እንግዲህ ኦፕታ በቀጣዮቹ ጨዋታዎች 84% ዋንጫውን የማንሳት እድል የአርሰናል ነው ብሏል። ተፎካካሪው ማንቸስተር ሲቲስ ለሚለው ኦፕታ ምን አለ? እንግዲህ 84%ቱ የአርሰናል ከሆነ ቀሪው 16% ነው የማንቸስተር ሲቲ እድል ማለት ነው። ለማንቸስተር ሲቲ የሰጠው 16% ነው። እንግዲህ የኦፕታ ሱፐር ኮምፒውተር ሌሎች ታክቲካዊ ጉዳዮችን፣ ቁጥሮችን ምናምን ነገር ከግምት ያስገባ ምዘና ሊመዝን ይችላል። ግን ደግሞ የተጋጣሚውን፣ የደጋፊውን፣ የአሰልጣኞቹን ስሜት ከግምት አይከትምና 16% ነው ማንቸስተር ሲቲ ዋንጫውን ሊያገኝበት የሚችልበት እድል ብሎ ያስቀምጠው። ማንቸስተር ሲቲ ቅድም እንዳለው መጀመሪያ ላይ አሁን በንጽጽር ከአርሰናል የተሻሉ ተጋጣሚዎች አሉት። ከዛ በኋላ ግን ነገሮች እየጠበቁበት ሊሄዱ ይችላሉ። የከዚህ ቀደሙ ማንቸስተር ሲቲን በተመለከተ ቢሆን ምናልባት ይህ ምዘና የሚሰራው በተለየ መንገድ ነገሮች ይቀመጡ ነበር ብዬ አስባለሁ። ምክንያቱም የጓርዲዮላ ቡድኖች ባለፉት ዓመታት 12፣ 15፣ 15 እና 18 ጨዋታዎች የፕሪሚየር ሊግ ዋንጫ ባሸነፉባቸው ዓመታት እያሸነፉ ሄደዋል። ምንም አይነት የድካም ምልክት ሳያሳዩ ማለት ነው። በሁለተኛው የውድድር ዘመን አጋማሽ በየጨዋታው በየ90 ደቂቃ የሚያገኙትን የነጥብ ድምር ካለፉት 7 የውድድር ዓመቶቻቸው በ6ቱ አሻሽለዋል። በዚህ ምክንያት ተጋጣሚዎቻቸው ላይ ስነ ልቦናዊ ጫና ይፈጥራሉ ማለት ነው። ግን እንደው ከምንለው የአእምሮ ጨዋታ የእነዚህ ተጋጣሚዎቻቸው ላይ ሊፈጥሩ ከሚችሉት ስነ ልቦናዊ ጫና ውጭ ግን እንደው ወደ እውነታ የቀረበ ነገር እናድርግ ካልን ይሄኛው ሲቲ የከዚህ ቀደሙ የሲቲ ባህሪ የለውም። አይመሬነት እዚህኛው ሲቲ ውስጥ የለም። የከዚህ ቀደም የሲቲ ቡድኖች ሞሮፍ
ኮንትሮል ማድረግ፣ ተጋጣሚዎቻቸውን ሰፎኬት ማድረግ፣ ኳስ ተቋጥሮ መጫወት፣ የተጋጣሚን ቡድን ተከላካዮች ገዝግዞ ጎል ማስቆጠር ነበር ጥንካሬያቸው። ግን ደግሞ የፕሪሚየር ሊጉ ቡድኖች በጣም ፊት እየሆኑ ጠንካራ እየሆኑ ፈጣን እየሆኑ ሲመጡ ማንቸስተር ሲቲ ለእንደዚህ አይነት መንገድ በሚበጅ ሁኔታ ተቀርጾ ለፈጣን የመልሶ ማጥቃት ተሰርቶ እንደዚህ ባለው የውድድር ዘመን ፉክክር ውስጥ ገብቷል። በተለይ ያለፈው የውድድር ዘመን በጣም ብዙ ያስተማራቸው ይመስላል። ከሳጥን ሳጥን የሚደረጉ ጨዋታዎችን ለመቋቋም የሚሆን አቅም ይዘው መጥተዋል እና ጥርም ላይ እንደ ሰሜኑ አይነት ለእንደዚህ አይነት ነገር በክፍት ጨዋታ በጣም ብዙ የሚጎላ ተጫዋች ይዘው መጥተዋል። ዶናሩማ ለዚህ የተመቸ ግብ ጠባቂ ነው። ያው በመልሶ ማጥቃት ለሚጫወት ቡድን በቶሎ የመልሶ ማጥቃቱን ማስጀመሩ እንጂ ከዛ ውጭ ያለ ነገር ትኩረት የለውም በሚል ሐሳቤ ይመስላል። እና ግን በመልሶ ማጥቃት የሚጫወት ቡድን አንዱ የሚፈልገው ነገር ካለ ብዙ እድል የመፍጠሩን ያክል ብዙ እድል ሊፈጠርበት ስለሚችል ጥሩ ሾት ስቶፐር ይፈልጋልና ዶናሩማን ግብ ጠባቂ አድርገውታል። በዚህ ምክንያት ሲቲ ከዚህ ቀደሙ አይነት ቁጥጥር የለውም እና አጥቂዎቹ ጎል እያስቆጠሩ አይመር የሆነው ጨዋታ ካልጨረሱለት በስተቀረ ተጋጣሚዎቹ ብዙ አስደንጋጭ እድል ይፈጥሩበታል፣ ዶናሩማ እያወጣቸው ካልወጡ በአንዳንድ ጨዋታዎች። በዚህ ምክንያት የኳስ ቁጥጥሩን እንኳን ካየነው የሲቲ የኳስ ቁጥጥር አቬሬጅ ከ60 በመቶ በታች ሆኗል እና እንደ በርንመዝ ያሉ ተጋጣሚዎቹን ሲገጥም ወይ ኤሚሬትስ ላይ አርሰናልን ሲገጥም ደግሞ ከዚህ የከፋ ነገር ተመልክተናል እና ከዚህ የውድድር ዘመን አንድ የምንማረው ነገር ካለ ሲቲ እንደዚህ ካለ ፈጣን የማጥቃት አማራጭ ከዚህ ቀደም በዚህ ልክ ተጠቅሞ እንደዚህ ባለ መንገድም ፈጣን የመልሶ ማጥቃት ላይ ጥገኛ ሆኖ አያውቅም። ይሄ ሲቲን በብዙ አጋጣሚዎች እንዳልኩት ክፍት ሲያደርገው እንደ ብራይተን ባሉ ጨዋታዎች ባቻ ውጤት ሲያጠናቅቅ ሃላንድና በርናርዶ ሲልቫ ማይሳቱ የሚመስሉ ኳሶች የሳቱባቸው ናቸው። እንደ ቶትናም አይነት ጨዋታዎችን 2-0 መርቶ ጎል ሲቆጠርበት ምናምን እንድናስተውል አድርጎናል። ስለዚህ ሲቲ በዚህ መንገድ ጨዋታዎችን እንዲያሸንፍ ከዚህ ቀደሙ ቁጥጥር በላይ ተከላካዮች ዱኤሎቻቸውን ማሸነፍ፣ ግብ ጠባቂው ደግሞ የተለየ ብቃቱ ላይ መሆን፣ ከዛ ደግሞ አጥቂዎቻቸው ያገኙትን እድል ወደ ጎል መቀየር ይኖርባቸዋል። ሌላው ግን ሲቲን በዚህ የውድድር ዘመን እንደው ምናልባት ጠንካራ ያደረገውን ነገር እናንሳ ግን ካልን ጓርዲዮላ ባልተለመደ መንገድ የሆነ ሰዓት ያልተለወጠ ስብስብ ይዞ ጨዋታዎችን ሲያሸንፍ ተመልክተናል። 6 ጊዜ 6 ተከታታይ ጨዋታዎች ላይ ያልተለወጠ የፕሪሚየር ሊግ ስብስብ ይዞ ተጫውቷል። እንግዲህ ከዚህ የውድድር ዘመን በፊት ከነበሩ 4 የውድድር ዓመታት ጋር ሲነጻጸር እኩል ነው ከ4 የውድድር ዓመታት ጋር እንግዲህ በድምር ካደረገው ወይ ደግሞ እንደው በመጠን ትንሽ እንደውም ልቆ ይታያል ይመስለኛል። 6 ጨዋታዎች ላይ ያልተለወጠ ስብስብ እንደውም ከዚህ በፊት በነበሩት 4 የውድድር ዓመታት እንደዚህ ያላደረገም ካደረገው ይብን የበለጠ ነው እና ይህንን በማድረግ ውስጥ ሚድ ሲዝን ላይ ከ9 ማሸነፍ የነበረበት ጨዋታዎች 8ቱን አሸንፏል። በእርግጥ ከዛ በኋላ የግቫርዲዮል ዲያዝ ጎንዛሌዝ ምናምን አይነት ተጫዋቾች ጉዳት ጓርዲዮላ ትዊክ እንዲያረግ ሮቴት እንዲያረግ አስገድዶታል። በዚህ ምክንያት ጓርዲዮላ ያንን ጠንካራ አሸናፊ የሚለውን ስብስብ በመደዳ ይዞ መቀጠል አልቻለም። ስለዚህ መሀል ላይ እንግዲህ እነዚህ ተጫዋቾች ጉዳት በተለይ እስኪታከም ድረስ የሆነ አይነት መንገራገጭ ደግሞ ፈጥሮበታል ማለት ነው። እነዚህ ፋክተሮች እንግዲህ ቡድኖቹ ላሉበት ደረጃ ትልቅ አስተዋጽኦ አበርክተዋል። ሁለቱም ጋር እንደ ጥንካሬ እንደ ድካም የሚነሳ ነገር ላሳያችሁ ሞክሬያለሁ። መምራት ያለውን ጫና፣ መመራት ያለውን እፎይታ፣ በዛው ልክ መምራት ያለውን አድቫንቴጅ፣ መመራትም ደግሞ ለስህተት የሚሆን ክፍተት የሌለው በመሆኑ የሚፈጥረውን ጫና በተለያየ መንገድ የተለያዩ ሐሳቦች ማንሳት ላብራራላችሁ ሞክሬያለሁ። እናንተ ምን ይሰማችኋል? ምን ታስባላችሁ? ማን የተሻለ እድል አለው ብላችሁ ነው የምትገምቱት የሚለውን ነገር አጋሩኝ። በሌሎች ጉዳዮች ደግሞ መልሼ እመጣለሁ። አብራችሁ ስለነበራችሁ አስተያየቶቻችሁን ስለምትሰጡኝ ምስጋና የላቀ ነው። ሰላም ሁኑ።